ይሉስ ምን ከፍ ዝቅ አደረገች እንደ አምና እኮ በኋላ ማለት ፈትለ ማለት ነው አመነች። ወይኔ ቸብ ስታረገው አንቺ ጉድ አለቻት። እኔ ብትሰራው በእውነት እንደው እንትና ፌመሷን እንትና ቤታ እንታውቃታላችሁ? ቤታዮ ማለት ነው። ቤታዮ አዎ የሄሎ አድናቂ ናትና እኔ ማስታውሰው ከፕራንክሽ ሁሉ ትላለች። በቃ ከማዘር ጋር የሰራሽው ነው የምትለውና በጣም ነው ያ ፕራንክ ነግራኛለች። እኔ የሚገርመኝ ደግሞ አንድ ቀን ማሚን ምን አልሻት? አረገዝኩ ከወላይታ መተሽ ልንገግርሽ ነው በቃ አታፍሪም ያለችት አበደች ከማበዷም ደግሞ ከማትቀበይኝ ከሆነ የሆነ ነገር አረገዋለሁ ደግሞ ከላከው በስማ በጣም እንደ ማዘርን ራሱ ብዙ ጊዜ ፍራንክ አድርጌታለሁ። የፍራንክ ንግስት አሁን እኮ ድሮ ማለት ነው እንዲህ ፕራንክ ምናምን ሲሰራ በጣም ብዙ ሰው ያያልና አሁን ላይ ፕራንክ እኔ እንጃ የሆነ እንደ ድሮ አይደለም። አሁን ላይ ያለው ነገር ሶሻል ዩቲዩብ ላይ በጣም ብዙ የሚሰሩ ስራዎች ስላሉ ሰዎች አሁን ላይ እንደ ድሮ አይደሉም። ባይዘበይ ፕራንክ ያሁን እንትን ይሆናል። አሁን ለዛውም የለው ሮማንስ ብቻ በዛ አሁን ዝም ብሎ እና ደግሞ በዛ ላይ ደግሞ እውነተኛም ታሪክ ያልሆን ላይ ካለ አይደለ ቫልዩ የሌለው አሁን አንቺ ፕራንክ አሁን ለምሳሌ አንድ ቀን በርስ ኮንትሮል አውጥተሽ አስቀምጠሽ ፈት ላይ ያገኘችው ጊዜ እንድታገኘው ብለሽ ያወጣሽው ጊዜ ይሄ ምን መሰለሽ ኤጁኬሽናል ነው አይደለ? ምንድነው የሚሉት ቤተሰቦች ይሄንን ቢያገኙ ሊሆን ይችላል እኮ አይደለ ነው። አሁን ግን ዝም ብሎ ሁሉ ነገር ፌክ ሆኗል። ፌክ ብቻ በዛ ላይ ደግሞ አብዛኛው ሰው ይሄ እንዴት ነው የሆነ ነገር ግርግር ያለበት ቦታ ነው የሚመቻቸው። ገባሽ? መዝናናት ምናምን ከስንት አንዱ ይፈልጉት። ኧረ ፕራንኩም ራሱ ምንም ደስ የሚል ነገር የለውም። አይቀርም። እኔ አሁንስ ከተገናኘንማ በቃ እንደዛ አይነት ብቻ ነው የምሰራው። እንደ ድሮ ነው የምሆነው። በደንብ ግድ ነው። እኔ ደግሞ በጣም ካሳዘነኛን ያንቺ እኮ የሚያስፈራው መሰለሽ ምን አትስቂ ምን አትኔ አሁን ለምሳሌ አዋሳ ሄዳችሁ ጊዜ ከናቲ ጋራ እኔ ቆሌ ነበር የተገፈፈው። የእውነት ነበር የመሰለኝ እኔ ራሴ መሰለኝ። በቃ እሱም አሰባት ነው ያልኩት። ናቲ ራሱ ሄዱ ተነሳባት ነው ያልኩት እኮ ነኝ። በቃ ጀመረች ነው ያልኩት። እንደው እሱ ግን ሄሎ አንድ ጥያቄ ልጠይቅሽ። እሺ አሁን ለምሳሌ ይሄ ድሮ የሰራሽውን ቪዲዮ ምናምን እኛ ስናየው ጥቅም አለው? እውነት ለመናገር አሁን ላይ ጥቅም የለውም። ያው ቢዩ ነው የሚሆነው። ከዛ በዘለለ በሰዓቱ ነው በቃ ሞር በሰዓቱ ነው የምጠቀመው እኔ ማለት ነው እንጂ ምንም እንትን አይደለም። አሁን ላይ እንትን አይደለም። ግን ያው ለቻናሌ አሪፍ ነው። ሪኮመንድ መቻላሉ ጥሩ ነው። እንደዚህ ነው። ምክንያቱም አንዳንድ ጊዜ ዩቲዩብ አንቺ ብዙ ስለሌለሽ እኔ ኦቨር ማየው የድሮውን በቃ ድሮ የሰራሽውን አሁን ከናቲ ጋር የሰራሽውን ማላቸው ፓርቶች አሉ። መንገድ ላይ ወይኔ ያ ፍራንኮችሽ ምናምን ነው በቃ ሰው ነው በቃ እሱን ነው የሚያዩት። አሁን ላይ በቃ አብዛኛው ሰው ፍራንክ ነው በቃ ቁጭ ብዬ ማየው ምናምን ይሉኛል። ብዙ ሰው እንደዛ ነው የሚለው። እኔ ራሱ ስደብረኝ ስራ ላይ የሆነ ነገር በቃ ሪሴ እንትን አምሮይ ሲጫናነቅ ያንቺ ቪዲዮ ከፍቶ ነው ማይ። በነገራችን ላይ ብራንክሽ ማለት ነው በጣም የመዝናኛና በቃ ናጂ ቪዲዮ ከፍቼ ሳይ እረጋጋለሁ። በቃ ዝም ብዬ ስቃለሁ። በጣም ነው ፋማ ታድርግና የኔ ቆንጆ ለዚህ ነው ሁሌው። አሁንስ መጨረሻ ላይ ሜሪ ታስታውሳላችሁ? ጁዲ ወጣ እንትን ማለት ምግብ ሲጋብዛት ምናምን ነገር የሆነ ትልቅ ሰው ጋር ሄደው እንትና እኔ እሱን እስከ መጨረሻው አላየሁትም። አስደነገጠችኝ በጣም። ናቲ ምን እንዳለ ታውቂያለሽ? እንዴት ተቀየርሽ እኮ ኧረ በልኩኝ አለኝ። እኔ ሰውዬው የራሱ መብላት
ሲላት በቃ ትቶ ደግሞ አይኗን ያያል። እንዳታዋት ብላለች ትጨምራለች። ምን ትላለች? ርባት ይሆናል። ቅጥል እኮ ነው የምታረገው። ናቲ እኮ እዛ በልቼ ጮጋራዬን ነው ያመመኝ። በቃ ናቲ እንትን ለማለት ብዬ እየተቀለልኩ ከአቅሜ በላይ ነበር እየበላሁ ነበርኩ። የሆነ ሰዓት እኮ ወደ ላይ እያለኝ ነበር ሁላ እና በቃ ችዬው ነው ምናምን አዋረድሽኝ አለ። ሰውዬው ግራ ገብቶት ያየናል በደንብ። የሆነች ጓደኛ አለችኝ እንትና ቆይ እዚህ ነገ ምናምን እንገባና በጣም ላንቺ የጻፈችው ግጥም አለ። በእውነት እንዴት በጣም ነው የሚያስለቅሰው። ደስ ይላል ያስለቅሳል። ከምንም በላይ አዘጋጅታ በእውነት እንደውም 15 ቀን ምናምን ነገር ሆኖታል። በጣም እዚህ አሁን አለች ላይቭ ላይ አለች። አሁን ላስገባት የለችም። ለአድናቂዎችሽ ላንቺ ያበደ ነው ያበደ ማርያም እኔ ልሙት እስቲ ካለች አሁን ትግባና እኔ ግጥም መስማት ፈልጋለሁ። ታው ካለችማ ሳው የት ይሻል? ምስራቅ እንዴት ነሽ? ሰላም ነው ሄሉ፣ እንዴት ናችሁ? ሰላም ነው ሁላችሁም ሰላም? ደህና ነሽ ምስራቅ? እንዴት ነሽ? እንዴት ናችሁ? እግዚአብሔር ይመስገን። ሁላችሁም ሰላም ናችሁ? ሁሉ ሰላም። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር አለን ይመስገን። ማማዬ የኔ እግዚአብሔር ጀግና ይመስገን። ሄልዬ እንዴት ነሽ? ደስ ይበልታ አለው ሰላም የኔ ነው። ቆንጆ ሰላም ነሽ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም አለን እግዚአብሔር ይመስገን። በጣም ነው የምወድሽ፣ በጣም አድናቂሽ ነኝ፣ ተከታይሽ ነኝ እና ታቶኜ በደንብ እከታተልሻለሁ። ደስ ትይኛለሽ። ናቲንም አንቺንም የምር በጣም አመሰግናለሁ። ምንም አይደለም። ያ ምንም አይደለም ሄልዬ፣ በጣም ነው የምወዳችሁ ሁላችሁንም ፋሚሊ። እኛም ብዙ ማውራት በጣም ስለማልችልና እኔም ወዳችኋለሁ ሁላችሁንም። ደስ ብሎኛል ስላገኘኋችሁ። እናመሰግናለን። እኛም በጣም ናቲንም አንቺንም በጣም ነው ማደንቃችሁ። በጣም ወዳችኋለሁ። እሺ ምስራቅ ብዙ ማውራት አልችልም። ቴንኪዩ አመሰግናለሁ። እሺ እሺ እናቴ ሰላም ነው። እኔም በጣም አመሰግናለሁ። ምንም አይደል ልጅ፣ ምንም አይደል። እሺ እናቴ እሺ እንወድሻለን እኛም። ሂዳዬ ለምን አትገቢም? ሂዳ አዲም አለች ሁሌም አለች ሂዳ አድም አለች ጀሚል አለች ምናምን 37 ሰው አለው። ሄሎ አንድ ጥያቄ ጠይቃለሁ ዛሬ ማለት ነው። እሺ ትግርኛ ትችያለሽ? ቋንቋ እኔ እውነት ለመናገር ብዙም አልችልም፣ ግን ሙዚቃውን ምናምን ሰማለሁ። ናቲ በጣም ይችላል። ማረዬ ሽኮረዬ እሱን እችላለሁ። ማሪ ማለት ነው። የሚያስተምረኝ ቢኖርማ ቶሎ ነው የምለምደው። በነገራችን ላይ የትግራይ ልጅ ነኝ፣ ታውቂያለሽ አይደል? ያው እኔ በደንብ ነው የማውቀው። አዎ ኢትዮጵያዊ ነኝ፣ የትግራይ ልጅ ነኝ፣ ግን ኢትዮጵያዊ ነኝ ቢል ነው። ሁሉም ሰው እንደዛ ነው እኮ። አዎ እና ከትግራይ ብዙ ሰው ነው የምወድሽ። በነገራችን ላይ እኛ ብቻ አይደለም፣ እኔ ከበፊት ጀምሮ ስለምከታተልሽ ቅርብሽ ነኝ እንጂ በቃ በጣም እጅግ የምወድሽ ሰው አለ የትግራይ ልጆች እና የሆነ ነገር ቪዲዮ ያንቺ ከፍቼ ሳይ እቺ ልጅ እኮ በጣም ነው የምወዳት፣ በጣም ነው የማድንቃት ይላሉና የምሬ ነው። እጅግ ብዙ ሰው ነው የምወድሽ ሄድዬ፣ የኔ ጀግና ሴት፣ የኔ ጠንካራ፣ ሁሌም ነው የምልሽ እጅግ ጠንካራ ሴት ነሽ። በምንም ነገር ማትበገሪ፣ እጅሽን ማትሰጪ፣ ጀግናዋ፣ ጠንካራዋ ወደፊት ነው የምለው። በጣም ነው የምወድሽ የኔ ጀግና። እውነት አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ ሁላችሁም። በጣም ሌላኛዋ ሄለንም አለች። ሄለን የሄሉ እህት ነው የምትባል ልጅ አይደል? ቶክ ሾው ምናምን ያላት ሄሉ የሄለን የትግራይ ልጅ የሄሉ እህት እሷ የሄሉ እህት እሷም አለች።
ጠፍታለች ግን እሷ ልጅ በፊት ነበረች እና አሁን ላይ እንትና ማሻአላህ የሩታ አድናቂ ሆናለች። እና እንደዛ ነው። አንድ ጊዜ ወስዳቸዋለሁ ትግራይ ላይ ሁላችሁም፣ ሄሉ፣ ራህሙ፣ ሜሪ፣ ጁዲ ኦፍ ኮርስ ደስ ይላል። ሀገራችን ሰላም ነው። እኔማ ቃል ገብተሽልኛል እንዴ! በጣም ሜሪዬ የምሬን ነው። ሄሉ ራሱ ወስዳታለሁ እንዴ! ራህሙ ሁላችሁም። ኪዳነ ምሕረት ለምንድን ነው የማትገቢው ግን? ላኪልኝ ወይ ግቢ እስኪ ግቢ የኔ እናት የኔ ወድ ሀገር ነው የሚሄደው። ሜሪዬ የኔ ደስ ይለናል። ሁላችሁም ሀገር ነው የሚሄደው። ምክንያቱም እኔ ብዙ ሀገር አላውቅም። ከአዲስ አበባ በስተቀር የማውቀው ሀገር የለም። ሀረር አይቻለሁ። በቃ እሱን አልዋሽም። ሐዋሳን ሌላ አላውቅም። ጦሎ ትበላላችሁ። ጦሎ አሁን እኮ ሰላም ካልሆነ ሀገሪቷ የትም መሄድ አይቻልም። በጣም ከባድ እየሆነ ነው እኮ። ሰላም ሲሆን አንድ ቀን መቼ ሰላም መሆናችን ይጠራል ብለሽ ነው ጁዲ? ሰላም አይቀርም ይሆናል። አይቀርም። ሄዳ መጣች። ሄዳ መጣች። ወይ ሰላም፣ ደህና ነሽ? ሰላም ናችሁ? እግዚአብሔር ይመስገን። ደህና ነሽ? አለን እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። አንቺ ደህና ነሽ? አለን እግዚአብሔር ይመስገን። ሄልሻ እንዴት ነሽ? አለሁልሽ። እንዴት ነሽ? ደህና ነሽ? አለን እግዚአብሔር ይመስገን። እንዴት ነሽ? እኔ ደህና ነኝ። ሁሉ ሰላም ነው። ደህና ነሽ? ስራ፣ ጤና? አለን እግዚአብሔር ይመስገን። እናትሽ አባትሽ እንዴት ነው? ሁሉም ሰላም ናቸው። እግዚአብሔር ይመስገን። ቤተሰብ አክባሪ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አመሰግናለሁ በጣም። እኔም በጣም የማመሰግነው እግዚአብሔር ያክብርልኝ። ማርያም ሁሌ ማለት ነው ስገባ በቃ አለች፣ ሁሌም አለች። በቃ አዎ ማርያም እሷና አዲ እሷ አዲና ቲጂ አሉ። በቃ ሁሌም ሁላችሁም እንዴት ናችሁ?